የዛሬው አስፈሪው መልእክቴ ሴቶች ጀነት እንዳይገቡ ከሚያደርጓቸው ተግባራቶች ነጥቦችን ለማንሳት ነው። ያቺ ሴት ምናልባት ይህን ተግባር እየተገበረች ከሆነ ሰላት እየሰገደች ቢሆን እንኳን ሌላ መልካም ስራ እየሰራች ቢሆን እንኳን ጀነትን እንደማትገባ የተጠቀሰበትን ሐዲስ እያጣቀስኩኝ ነጥቦችን ላነሳ ፈልጋለሁ። አንቺ ከነዛ ሴቶች ከሆንሽ ልትጠነቀቂ ይገባሻል። ከነዛ ተግባሮች ልትወጪ ይገባሻል። ምናልባትም አንተ ደግሞ ያገባሃት ሴት እንደዚህ የምትተገብር ከሆነች እንደገና ልታስብበትና ከዛ ተግባሯ ልታስወጣት ይገባል። እምቢ ካለችህ ደግሞ ልትለያይ ይገባሃል። ወይም ደግሞ ልታገባ ከሆነ የምታገባትን ሴት ከዛሬ ጀምረህ ልታውቅ ይገባሃል ማለት ነው። እንዲሁም ብዙሃኖች ጋር እንዲደርስ ይሄ ቪዲዮ ላይክ እና ሼር እያደረጋችሁ በኮሜንት መስጫ ሳጥን ውስጥ ደግሞ በረሱል ሰለላሁ ዐለይሂ ወሰለም ላይ ሰላዋት እያወረዳችሁ አብራችሁን ቆዩ። አሁን ወደ ነጥቦቹ እንግባ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተወሰኑ ነገሮችን እኮ ሴቶች እንዲያደርጓቸው አልፈቀዱም። እንዲሁም ከዛ ነገርም አስጠንቅቀዋቸዋል። አላህ Subhanahu Wa Ta'ala ጋር እስከ መጣላት ድረስ ሊያደርሳቸው እንደሚችልም እንዲሁም ወደ ጀሃነም ሊያስገባቸው እንደሚችልም ረሱል ሰለላሁ ዐለይሂ ወሰለም በመጥቀስ እነዛን ነገሮች እንዲተው ሴቶች አድርገዋል። ስለዚህ ከነዚህ ተግባራቶች ውስጥ እኮ አንዱንም ሁለቱንም የሚተገብሩ ሴቶች የአላህ Subhanahu Wa Ta'ala ቁጣ እንደሚያርፍባቸውና እንዲሁም የእሳትን ቅጣት እንደሚያገኙ በተለያየ ምክንያት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። እነዚህን የተወሰኑ ነጥቦችን ልጀምር። የመጀመሪያው ወሽም ተብሎ የሚጠራ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ለዐነ አላሁ አልዋሽማት ወልሙስተውሽማት አልሙገይራት ሊኸልቂላህ። ወሽም የሚሰሩትም እንዲሁም ወሽም የሚሰሩትም አላህ Subhanahu Wa Ta'ala የረገማቸው ናቸው። አልሙገይራት ሊኸልቂላህ የአላህ Subhanahu Wa Ta'ala አፈጣጠር እኮ የሚቀይሩ የሆኑ ሴቶች በማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። ወሽም ማለት ምን ማለት ነው? ወሽም ማለት በሰውነት ላይ የሚያርፍ የሆነ ንቅሳት፣ የማይለቅ የሆነ ንቅሳት ማለት ነው። ይሄ ንቅሳት የሚያስነቅሱም የሆኑ ሴቶች እንዲሁም የሚነቅሱ የሆኑ ሴቶችም አላህ Subhanahu Wa Ta'ala በተመሳሳይነት ሁለቱንም ረግሟቸዋል። ስለዚህ የአላህ Subhanahu Wa Ta'alaን አፈጣጠር መቀየር ስለሆነ ይሄ ተግባር ከአላህ ዘንድ በጣም የተጠላና የተወገዘ እንዲሁም እርግማንን የሚያስከትል የሆነ ተግባር ነው ማለት ነው። በዚህ ጋር ተያይዞ በሂናና በእንሶስላ ተብሎ የሚጠራ ወይም ደግሞ የመሳሰሉ ነገሮችና ጊዜያዊ የሚለቁ የሆኑ ነገሮች ግን የተካተቱ አይደሉም። ከዚህ ውስጥ የሚካተቱ አይደሉም። የሚካተቱት ወሽም ማለት እንደምትመለከቱት በዚህ በማሽን የሚተገብሩት የሆነ ተግባር ነው። ስለዚህ ሰሪዋም ተሰሪዋም በእኩልነት ተረግመዋል ማለት ነው። ሁለተኛው ነመስ ተብሎ የሚጠራው ነው። ሁለተኛው በዚህም ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተመሳሳይነት እንዲህ ብለዋል፣ ለዐነ አላሁ አናሚሰተ ወልሙተነሚሰህ በማለት ተናግረዋል። ነምስ የሚሰሩትም እንዲሁም የሚያሰሩትም አላህ Subhanahu Wa Ta'ala ረግሟቸዋል ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ነምስ ማለት ምን ማለት ነው? ቅንድባቸውን ከላይና ከታች ያለውን የተረፈውን ቅንድብ በማስወገድ መሃል ላይ ያለችውን ቅንድብ በጣም እንዲጠቁር በማድረግ ሌላ ባዕድ የሆነ ነገር በማምጣት የሚደረግ ተግባር ነው። ይህ ተግባር ደግሞ ከአላህ Subhanahu Wa Ta'ala ዘንድ በጣም የተጠላና እርግማንን የሚያስከትል የሆነ ነገር እንደሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግልጽ በሆነ ሐዲስ ተናግረዋል። እንዲሁም የሚሰራው ብቻ ሳይሆን የሚሰራውም ሰው በእኩልነት እንደተረገመም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ እኔ ሰሪ ነኝ እኔ ምን አገባኝ የሚባል ነገር የለም። የሚሰሩትም የሚሰሩትም ነው በእኩልነት የተረገሙት ማለት ነው። ሌላ ቅንድብን መጨመር ወይም ደግሞ ቅንድብ እንዲጠቁር ማድረግ ከላይና ከታች ደግሞ ትርፍ ቅንድብ ካለ ያንን በማስለቀቅ መሃል ላይ ያለችውን ቅንድብ እኛ በመንፈልገው መልኩ ብቻ ማድረግ ይህ ከአላህ Subhanahu Wa Ta'ala ዘንድ በጣም የተጠላና እርግማንን የሚያስከትል የሆነ ተግባር ነው። በሶስተኛ ደረጃ ያስቀመጥኩላችሁ ተፈልጅ ተብሎ የሚጠራው ነው። ረሱል ሰለላሁ ዐለይሂ ወሰለም በዚህም ላይ እንዲህ ይላሉ፣ ለዐነ አላሁ ሙተፈልጃዎችን አላህ Subhanahu Wa Ta'ala ረግሟቸዋል በማለት ተናግረዋል። ተፈልጅ ማለት ምን ማለት ነው? ሴቶች በፊት ለፊት ካሉ ጥርሶች ሁለት ጥርሶች መካከል እንደ ፍንጭት አድርጎ ማሰራት ማለት ነው። አላህ Subhanahu Wa Ta'ala ሲፈጥራት በሱ በሚፈልገው መልኩ ከፈጠራት በኋላና እሱ ካስተካከላት በኋላ እሷ ደግሞ የዚህ ቦታ ላይ የሆነ የሚፈለግ ነገር አለ፣ ክፍተትን መፍጠር አለብኝ፣ ውበትን እንዲጨምር ማድረግ አለብኝ፣ እንዲሁም ወንዶችን የሚስብ የሆነ ሊሆን ይገባል፣ በምስቅ ሰዓት እኮ የተሻለ ውበትን ማምጣት አለብኝ በማለት ሙተፈልጆች በፊት ለፊት ጥርሶቻቸው መካከል ላይ እንደ ፍንጭት አድርገው የሚያሰሩ የሆኑ ማለት ነው። እዚህ ላይ ሊካተት የማይገባው ነገር በጣም አፈጣጠሩ ከባድ ሆኖ እንዲሁም ወጣ ገባ ያለው በጣም የበዛ ሆኖና ለከንፈራቸው አስቸጋሪ ከሆነ እንዲሁም ለሚነክሱት ነገር ለሚበሉት ነገር በጣም አዛ
አስቸጋሪ ከሆነባቸውና ከዛም ውጪ ደግሞ ውበቱ በጣም የተበላሸ ከሆነና የመበላሸት ልኩ በጣም ወጣ ያለ ከሆነ ያንን ማስተካከል ይቻላል በማሳሰር ወይም በሌላ መንገድ ማለት ነው። ትርፍ ጥርስ የመውጣትን የመሳሰሉ ነገሮች ማለት ነው። በምላሳችን ችግር የሚፈጥር የሆነ ከሆነ እንዲሁም በጣም ክፍት ሆኖ የሚያስቸግርና ቢዘጋ የተሻለ የሚሆን ከሆነ በዚህ ሰዓት ታዲያ ተፈቅዶልናል ማለት ነው። ከዛ ውጪ ግን ድርድሩ በጣም የሚያምር ሆኖና የተዘጋጋና የተገጣጠመ ከሆነ መሃል ላይ ክፍተትን በመፍጠሬ ወንዶችን ሊማርክ ይችላል፣ ሊስብ ይችላል። ወይም ደግሞ በምስቅ ሰዓት ሌላውን ውበቴን በዛ ልገለጽበት ይችላልው ብሎ ምንም ሌላ ምክንያት ባለመኖር የሚደረግ ከሆነ ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ ይደርሳል ማለት ነው። ለዓነ አላህ ነው ያሉት። አላህ ረግሟቸዋል፣ አላህ የረገማቸው ናቸው ብለዋል ረሱላህ ሰለም። ስለዚህ ከዚህም ተግባር መጠንቀቅ ግድ ይላል። ሌላኛው ነጥብ ደግሞ አልመርአቱ አልመግዱቡ ዐለይሃ ዘውጁሃ፣ ባሏ በሷ ላይ የተቆጣባት የሆነች ሴት ልጅ ማለት ነው። ባሏ በሷ ላይ በጣም ቁጣውን ካሳረፈባትና ቁጣው ቀጣይነት ያለውና እንዲሁም ከቁጣው ማብረድ የማትችልበት መንገድ ከደረሰች በዚህ ሁኔታ ላይም በጣም ከባድ ላይ ነው ያለችው ማለት ነው። እንደውም ሰላት እንኳን እየሰገደች ቢሆን እንኳን ሰላቷ ተቀባይነት እንዳይኖረው ያደርጋል ይሄ ተግባር ማለት ነው። ባሏ እየተቆጣባት ከሆነ የሚቆጣባት በምክንያት ከሆነና ምክንያቱ እሷ ጋር ከሆነ ሰላቷ እንኳን ተቀባይነት እንዳይኖረው ይደረጋል። ረሱል ሰለላሁ ዐለይሂ ወሰለም በዚህ ዙሪያ እንዲህ ብለዋል፣ ወላ يصعد لهم الى الله حسنا፣ የነሱ መልካም ተግባራቸውም ወደ አላህ Subhanahu Wa Ta'ala አይሄድላቸውም። አንደኛው ሰክራን የሰከረ ሰው ነው፣ ሁለተኛው ደግሞ እኛ የምንፈልገው ነጥብ ነው ያቺ ባሏ የተቆጣባት የሆነች ሴት ናት፣ ሶስተኛው ደግሞ እብድ የሆነው ሰውዬ ነው። በዚህ መሃል ታዲያ የሚገኘው ሁለተኛው ላይ የተቀመጠው ነው። ያም ባሏ የተቆጣባት የሆነች ሴት፣ ባሏ የተቆጣባት ሴት አፉ እስኪላት ድረስ ወይም አፉታን ጠይቀው ያንን ነገር እስክታስተካክል ድረስ ሰላቷ ተቀባይነት አይኖረውም፣ መልካም ስራዎቿም ወደ አላህ Subhanahu Wa Ta'ala ዘንድ አይሄድም ማለት ነው። ሌላኛው ነጥብ ደግሞ አልሙተሸቢሃቱ ቢርሪጃል፣ በወንድ የሚመሳሰሉ የሆኑ ሴቶች ናቸው። በአሁን ሰዓት እንደውም አብዛኛው ዘንድ የሚገኘው ማለት ነው። ወንድ ልጅ የሚለብሰውን ቲሸርትና ሸሚዝ በመልበስ እንዲሁም ወንድ ልጅ የሚያሳጥረውን ጸጉር እነሱን በማሳጠር እንዲሁም ወንድ ልጅ የሚለብሰውን ጂንስ በመልበስና የወንድ ልጅ በወንድነት የሚለይ ብቻ የሆነን ጫማ በመልበስ የሚታወቁ የሆኑ ሴቶች አሉ። አልሙተሸቢሃት ቢርሪጃል፣ በወንድ የሚመሳሰሉ የሆኑትም እንዲሁ በጣም ከባድ ወንጀል ላይ እንዳሉ ሊታወቅ የሚገባ ጉዳይ ነው። ለዚህም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ለዐነ አላሁ አልሙተሸቢሃት ሚነር ሪጃል፣ ከወንዶች እኮ የሚመሳሰሉ የሆኑ ሴቶች አላህ Subhanahu Wa Ta'ala የረገማቸው ናቸው በማለት በቀጥታ ተናግረዋል። አላህ Subhanahu Wa Ta'ala ከረገማቸው ሴቶች መካከል ወንድን መመሳሰልም እንዲሁም ትልቅ የሆነ ቅጣት አለ ማለት ነው። ሌላኛው ነጥብ ደግሞ አልሙተበርሪጃ፣ ሙተበርሪጅ የሆኑ ሴቶች ናቸው። ያ ማለት የሚገላለጡ የሆኑ ሴቶች ወይም ደግሞ ቅርጾቻቸውን የሚያሳዩ የሆኑ ሴቶች አላህ Subhanahu Wa Ta'ala እንዲደብቁ ያዘዛቸውን ሰውነታቸውን እነሱ ግን ባለመደበቃቸው የተነሳ ይሄም ትልቅ የሆነ ወንጀል እንደሆነ ሊያውቁ ይገባል እህቶቻችን ማለት ነው። ቅድም እንዳልኩትም በዚህ ሰዓት በጣም ሰፍቶና ተስፋፍቶ የሚታይ ሌላኛው ይሄ ተግባር ነው። በጣም በብዙ ሴቶች ዘንድ እንደው ትንሽ እንኳን ሰውነታቸው መካከል ጎልቶ የሚያሳይ የሆነ ነገር ካለ ያንን ለማሳየት የሚያደርጉት ጥረት በጣም የሚገርም ነው። የሰፋ ልብስ እንኳን መጥቶላት ወይም ተገዝቶላት ከሆነ ያ ሰፊ ልብስ እሷ የምትፈልገው ወይም ደግሞ ሰዎች እንዲያዩላት የምትፈልገው ታርጌት ላይ እንዲሆንላት በማድረግ እንደገና ሂዳ ታስጠብበዋለች፣ ታሰፋዋለች ማለት ነው። ጊዜውን የጠበቀ አይደለም በማለትም ልትናገር ትችላለች ያንን ልብስ ማለት ነው። ስትለብሰው ሰፋ ያለና አውረቷን የሚደብቅላት የሆነ ልብስ በሚሆን ሰዓት እንደ ኋላ ቀርነትና ፋሽንን አለመከተል አድርጋ ታስበዋለች። በዛም የተነሳ እንደ ፋሽን የምትከተላቸውን ሞዴሎች የሚለብሱትን ወይም ደግሞ እሷ ዘንድ ሊታይላት የምትፈልጋቸውን አካሎች እንዲያሳይላት ታደርገዋለች ያንን ልብስ ማለት ነው። ለዚህም ረሱል ሰለላሁ ዐለይሂ ወሰለም ረዘም ባለው ሐዲሳቸው ኒሳኡን ካሲያቱን ዓሪያት በማለት ነው የገለጿቸው። ልብሶቻቸው ጥብቅ በመሆን ቅርጾቻቸውን የሚያሳዩ ወይም ደግሞ ክፍት ነገር እንዲኖረው በማድረግ እዚህ አካባቢ ላይ ክፍት በማድረግ ወይም እግራቸው አካባቢ ክፍት ነገር በማድረግ ውስጡ እንዲታይ በማድረግ ወይም ደግሞ ስስ የሆነ ልብስ በመልበስ የውስጡን ቅርጽ እንዲያሳይ የሚያደርጉ የሆኑ ሴቶችን ነው እዛዛቸው ውስጥ ያስገቡት ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። ሌላኛው ነጥብ ደግሞ አናኢሐቱ፣ የምታስለቅስ ሰዎችን እሷም እያለቀሰች እሷ ስታለቅስ ደግሞ በምታለቅስ ሰዓት ፊቷን እየሟጨረች ድምጿን ከፍ እያረገች እንዲሁም እየገጣጠመችና የሰውየውን ዝና ወይም የሞተችውን ዝና
እያነሳች ሰዎች እንዲያለቅሱላትና እንዲያስታውሷት የምታደርግ የሆነች ሴት ናት። ይህችም ትልቅ የሆነ ዛቻ ነው ያረፈባት። ኢዛ ለም ተቱብ ካልተወበተች قبل موتها ከመሞቷ በፊት ካልተወበተች ይህን ተግባር የምትተገብር የሆነች ሴት እኮ የውመል ቂያማ ላይም እሳት ውስጥ እንደምትገባና እሳት ውስጥ ከመግባቷን በተጨማሪ ሌላ ቅጣት እንዳለባትም ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ማለት ነው። ይህ ተግባር ታላቅ የሆነ አላህ ዘንድ የሚያጣላ የሆነ ተግባር ነው። ይህም ተግባር በአሁን ሰዓት ወደ ክፍለ ሀገራትና በፊት ደግሞ የነበረ የሆነ ተግባር ነው። እስከ መክፈል ደረጃ የሚደረስበትም ተግባር ነው። ይህ ተግባር በአሁን ሰዓት በተለያዩ ክፍለ ሀገራት አለ። ይህም ከባድ የሆነ ወንጀል ሆኗል ማለት ነው። ሌላኛው ነጥብ ደግሞ አልሙሐልል ለሃ። ይህ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ለዐነ አላሁል ሙሐልል ሙሐልሎች የተረገሙ ናቸው፣ ወልሙሐለል ለህ እንዲሁም ሙሐለል ለሆችም የተረገሙ ናቸው፣ አላህ የረገማቸው ናቸው በማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። ሙሐለል ለህ ማለት ምን ማለት ነው? አንዲት ሴት ትፈታለች፣ ሙሉ ጠላቅ ትፈታለች። ከተፈታች በኋላ ያንን ወንድ እንደገና ትፈልገዋለች፣ እሱም ይፈልጋታል። ነገር ግን መጋባት አይችሉም። በሶስት ተፈታለች ማለት ነው። ያቺ ሴት እንደገና መመለስ የማትችልበት ደረጃ ላይ ስትደርስ አንድ ወንድ ይገዛል፣ ወይም ደግሞ አንድ ወንድ ጋር ትመካከርና አግባኝና ፍታኝ እንደገና ያንን ባሌን መልሼ ማግባት እንድችል በማለት ያንን ወንድ ጊዜያዊ የሆነን ወንድ ታገባና ትፈታለች። እሱም የተረገመ ነው፣ እሷም የተረገመች ናት በአላህ Subhanahu Wa Ta'ala ዘንድ ማለት ነው። እንደዚህ የሚባል ተግባር የለም። ሶስት ፍቺ ከጸደቀ በኋላና ዒዳ ካለቀ በኋላ ሌላ ወንድ ማግባት የሚኖርባት ሊፈታትና ከዛ በኋላ ባሏ እንዲመልሳት ሳይሆን ሙሉ ለሙሉ እሱ ብቻ ይዟት ሊቀጥል። ነገር ግን ካልተሳካ ተፋተው እንደገና እሱ ጋር መመለስም ሆነ ሌላ ባል ማግባትም የምትችልበት አጋጣሚ ይኖራል ማለት ነው። ከዛ ውጭ ከሆነ ግን እሱ ጊዜያዊ ባል ከሆነ እሱም የተረገመ ነው፣ እሷም የተረገመች ናት ማለት ነው። ሌላኛው ነጥብ ደግሞ እንዲሁ የተረገሙ የሆኑ ሴቶች የሚተገብሩት የሆነ ተግባር አልዋሲላ ጸጉሮቸውን የሚቀጥሉ የሆኑ ሴቶችና ይህን ተግባር የሚተገብሩ የሆኑ ሴቶችም አንድ ላይ የተካተቱበት የሆነ እርግማን ያረፈባቸው የሆኑ ሴቶች ናቸው። ይህም ተግባር ረሱል ሰለላሁ ዐለይሂ ወሰለም ለዐነ አላህ ረግሟቸዋል። አልዋሲለተ ወልሙስተውሲላ የምትቀጥለውም የሆነች ሴት እንዲሁም የምታስቀጥለውም የሆነች ሴት እንዲሁ በእኩልነት አላህ Subhanahu Wa Ta'ala ረግሟቸዋል በማለት ረሱል ሰለላሁ ዐለይሂ ወሰለም ይናገራሉ። ይህ ስራዬ ነው የሚባል ነገር አይሰራም። ምክንያቱም እናንተ ባትቀጥሉ ኑሮ የሚያስቀጥሉ ሰዎች ወደ እናንተ አይመጡም ነበር። ስራችሁ የሴቶችን ጸጉር መቀጠል ከሆነ ልትተውት ልታቆሙት ይገባል። ጸጉር ቤት ተብሎ የሚተገበር ተግባር ነው፣ አንዱ ተግባር ነው ማለት ነው። ጸጉር ቤት ውስጥ የምትሰሩ ሙስሊም እህቶቻችን ልትጠነቀቁ ይገባል። እንደዚህ አይነት ተግባርን እዛ ጸጉር ቤት ውስጥ የሚሰራ ከሆነ አላህ Subhanahu Wa Ta'ala ከረገማቸው መካከል ልትሆኑ ስለምትችሉ ልትጠነቀቁ ይገባል። ጸጉር ቤት ሄዳችሁ የምታሰሩ እህቶችም በተመሳሳይነት እንደዚህ አይነት ተግባርን ልትተገብሩ አይገባም ማለት ነው። አላህ Subhanahu Wa Ta'ala የሰጣትን ጸጉር ልትንከባከብ እንጂ ያንን ጸጉር ላትቆርጥ ወይም ወደ ወንዶች ስታይል ላትቀይር እንጂ እንደገና ይሄ አይበቃኝም በማለት የሌላን ጸጉር አምጥቶ ወይም አርቲፊሻልን አምጥቶ ወይም ዊግ የሚባለውን ነገር አምጥቶ መቀጠል አላህ Subhanahu Wa Ta'ala ከረገማቸው ሴቶች መካከል እንደምትሆኑ ልታውቁ ይገባል። እርግማን የአላህ እርግማን ሲሆን ደግሞ በጣም ከፍተኛ እንደሆነም ልታውቁ ይገባል። ሌላኛውና የመጨረሻው ደግሞ ነጥቤ ዛኢራቱል ቁቡር ቀብርን የሚዘይሩ የሆኑ ሴቶች። የሚዘይሩ ማለት በአጋጣሚ በዛ ሲያልፉ የሚዘይሩ ማለት አይደለም። ሊታሰብበት የሚገባው ነገር ሴቶች ስራዬ ብለው ቀብርን ለመዘየር ጧት ማታ የሚመላለሱ የሆኑ ሴቶችን ነው ረሱል ሰለላሁ ዐለይሂ ወሰለም የተናገሩባቸው ማለት ነው። እንዲሁም በዛው ጋር ተያይዞ ደግሞ ቀብሩ ውስጥ የሚያከብሩት የሆነ ሰው ሞቶና ተቀብሮ ከሆነ እዛ ቦታ ላይ ቀስድን አስበው ወደ አላህ እንዲያቀርባቸው ፈልገው ለዚህ ከሆነ ደግሞ የባሰ ከእስልምና የሚያስወጣ የሆነ ተግባርን እየተገበሩም እንደሆነ ሊታወቅ ይገባል ማለት ነው። አቡ ሁረይራ በተናገረው ሐዲስ ላይ ለዓነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኮ ተራግመዋል ዘዋራቲል ቁቡር የሴት ቀብር ዘያሪዎችን ረሱል ሰለላሁ ዐለይሂ ወሰለም ተራግመዋል ይላሉ አቡ ሁረይራ። ስለዚህ ይህም ተግባር ወደ እርግማን የሚከት የሆነ ነው። የረሱል ሰለላሁ ዐለይሂ ወሰለም እርግማን የሚመጣባችሁ የሆነ ስለሆነ በአጋጣሚ በዛ ስታልፉ ዱዓ መደረግ ያለበትን አድርጋችሁ እንዲሁም ዘይራችኋቸው ልታልፉ ትችላላችሁ። ከዛ ውጭ ግን ጧት ማታ መዘየር በስራዬ ብሎ ሂዶ መዘየርና እንዲሁም እዛ ቦታ ላይ ደግሞ ወደ አላህ ሊያቃርበን የሚችልበት ነገር አለ ብላችሁ የምታስቡበትን ነገር መተግበርም በጣም ትልቅ የሆነ ኃጢአት ወንጀል ስለሆነ ልትጠነቀቁ ይገባል እህቶች ማለት ነው። በመጨረሻም ላስተላለፍ
የሚገባው ነገር እነዚህ አሁን የጠቀስኳቸው ተግባሮች መካከል ሊሰሩ የሚችሉ እህቶች ይኖራሉ። እነዛን እህቶች ማዳን ደግሞ ትልቅ የሆነን አጅር ሊያስገኝ የሚችል የሆነ ነገር ነው። እነዛ ይህን ተግባር የሚተገብሩ የሆኑ ሴቶች ጋር እንዲደርስ እንድታደርጉልኝ እኔም በዚሁ አደራላችኋለሁ። የዛሬው መልእክቴ ይህን ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።